እንግዲህ ገና ትወናን ካልነኩት ነክተው ከማያውቁት አሁን ውሰድ አቤል እስራኤልን በምንም አናውቀው ሙዚቃ ላይ ነው አይደለም ምናውቀው አይ አይደለም እንዴ አብረን ቆመን እንደሱ ይሁን ብዬሽ ነው እና እዛ ላይ አደይ ራሷ በምን የመወሰን ትልቁን ኃላፊነት የሚወስደው ዳይሬክተሩ ነው ሌሎችም አሁን ሜካፕ ላይ ሌሎችም ባለሙያዎችን እድል ሰጥተሃል ያንን ከምን ተነስተ ነው የምታደርገው ደስ ያለህስ እዛ ጋር እንኳንም እኔ ጋር መጥቶ ጀመረ ብለህ የምትልባቸው አጋጣሚዎች ካሉ እንግዲህ እኔ ቴሌቪዥን ለጀማሪ አክተር መገኛ ነው ብዬ አምናለሁ ቴሌቪዥን በጣም ብዙ ለአዲስ ሰው መሰጠት አለበት የሚል እምነት አለ because ምሳሌ ሲኒማ ሰራ በጣም ብዙ ጊዜ አስቤ ያውቃለሁ አንተ ምሳሌ ሶ ከትልልቅ አክተሮች ቤት በኩል ከትልልቅ አክተር ጋር መስራት ፈልጋለሁ እንደዚህ ሲል ቴሌቪዥን ግን ለአዲስ ልጆች መንገድ መክፈቻ ነው የሚል እምነት አለኝ ቻሌንጅ ያደርጋቸዋል ፈተናው ቀላል አይደለም ከዛ ደግሞ ዲሲፕሊኑን በደንብ ያስተምራቸዋል በደንብ ከያዙት ፕሮፐርሊ በቃ የሆነ ሰው ሆነው እንዲወጡ ያደርጋቸዋል ብዬ አምናለሁ ምሳሌ እስራኤልን አደይንያት በጣም ብዙ ቦታ አላያቸውም ከዛም በኋላ አልታዩም ኦፈር ሳይቀርብላቸው ቀርቶ አይደለም ነገሩን ፈርተውት በዛ መጠን ሰራዋለው አልሰራውም የሚል እንትን ውስጥ ይገባሉ ሶ ያከበሩት እየፈሩት ይመጣሉ ጉዳይ ማለት ነው ሶ አንዱ እሱ ነው ሁለተኛ ግን እኔ በጣም ኦተንቲክ ነገር እወዳለሁ በተፈጥሮዬም ሶ በተለይ አደይ አዲስ መሆኗ ግድ ነበር በጣም ምንም ጥያቄ የለውም እስራኤልም ቢሆን እስራኤልን ምሳሌ ማቀው አሁንም ያ ሰውነቷ የሚለውን ፊልም ሙዚቃ የሰራለት እሱ ነበር ያኔ ነው የምንተዋወቀው ፊልም ስኮሩን ማለት ነው እና ከሱ ላይ ተነስና ከዛ ላይ ነው አንስቼ አክተር ያረኩና በምን ጠረጠርከው አይ ሚን በጣም ሁለቱም በጣም ኢነሰንስ ይፈልጉ ነበር በጣም ስታያቸው ልጆቹ ውበትም ምንም አይደለም በቃ አለ አይደል ልጆች ናቸው በጣም ሶሱ ገዛኝ አብረውም ሲቆሙ በጣም ጥሩ ነበሩ ሲታዩ በቃ ዳስት እሱ ሰራ ምናምን መጨረሻ ድረስ እንደውም ሪሄርሳል ላይ ብዙ ሰርተናል ከሁለቱ ጋር ከሌሎቹ ጋር አልሰራውም ሁለቱን ግን በደንብ ትንሽ ይቀራቸው ነበር ትወና ሶስቱም በደንብ ፑሽ ማድረግ ነበረብኝ ረዘም ያለ ጊዜ በስልኬ እየቀረጽኩ እየላኩላቸው እያሳየዋቸው ምናምን ይሄ እንደዚህ አይደለም ሶ ተስተካከለ ቀስ እያለ ሶ ጥሩ ሆነ ማለት ነው ሌሎቹንም አንዳንዶቹ በቃ አሁን ምሳሌ ራሄልን ሆና የተጫወተችው ልጅ ሜላት በጣም የምታስደንቅ አክተር ነች ኦዲሽን ነው አብዛኞቹ በኦዲሽን ነው የመጡት እሷን አሁን ኦዲሽን ላይ ነው ያገኘዋት ሶ ያስገርመኝ ነበር በጣም ትንሽ ነገር ነው ትወን ምሳሌ ከእናቷ ጋር በጣም የተለየ እንትን አላት በቃ እናቷ ነች ያሳደገቻት የእናቷ ስም ሲነሳ በቃ አንድ ጊዜ ሳስታውሳለሁ ማልቀስ ከብዷት እናትሽ ብዬ ሳልጨርስ እያልኩ እሷ ያለቀሰች ነበር ሶ እንደዚህ ነች ሶ በጣም ታለንትድ ናቸው ጊዜም 90% ኦፍ ዳይሬክቲንግ አክተርስ ካስቲንግ ነው ይባላል ሶ ጥንቃቄ አሁንም ካስት ሳደርግ እጠነቀቃለሁ ብዙ ነገር ነን አክተርም ቢሆኑ አክተሮችም ቢሆኑ ዝም ብሎ ኢንትረስት ያላቸውም ሰዎች ቢሆኑ ጥንቃቄ አድርገህ ካስት ካደረግ የምሽት ቀረጻዎች አሉ እርቃቸው አሁን ጫካ ውስጥ ያሉ ሲኖች ምናምን በዛ ሁሉ አካባቢውን ተዋናዩን ተታ አካባቢውን ከመቆጣጠር ጀምሮ ብዙ ኃላፊነት አለ በጣም በምንድነው ልብህን ረፍ አድርገህ ስራው ላይ ብቻ እንድታተኩር የምታደርግበት መላው ያኔ ሰላም ነበር ነው አካባቢው ነዋሪው ምኑ በጣም ምንድነው ከከተማ ወጣ ብለን ነበር ምን ቀርጸው ያስፈራል
በተለይ ሴቶቹ ከባድ ነበር። ከዛ ደግሞ እንጦጦ ነው፣ በጣም ብርድ ነው፣ ከፍተኛ ብርድ አለ። አንዳንዶቹ ሲኖች ልብሳቸውንም አውልቀው ምናምን ብዙ ነገር አለበት እና አንዴ ምን ሆነ መሰለኝ አንድ የማታና የዝናብ ሲን ነበር። ማታ ብለው ዝናብ ብለው ጽፈዋል። መንገድ ዳር ትልቅ የእሳት አደጋ መኪና አምጥተን ዝናብ እያዘነብን ስንቀርጽ ላይቭ ኢንስታግራም ላይቭ ገብቼ ከራይተሮቹ አንዱ አየው። ከዛ ቀን በኋላ በ80% ቀነሰ የማታ ሲል ምን እንደሆነ ገባ። በፍጹም አለ በቃ እሱን ካየው በኋላ ማታ ብሎ መጻፍ ለኔ ከባድ ነው። እና ደግሞ በየቀኑ የሚቀረጽ ነገር ሲሆን ስታፍ ጅብ የገፈተራችሁ ኤግዛክትሊ ጅብ ምሳሌ ከጅብ ጋር ሁሌ ማታ ማታ አለ ጅብ ከእንትን ስንመጣ እና ጅብ ነው የምናየው። እንግዲህ ሴቶቹ ይፈራሉ። አይ ወንዶቹም ቢሆኑ እኮ አይተዋወቁም። ሙሌን ገፍትሮት እኮ ነው ሄደው እንትን ይሄ ወንዶቹ ዘመዶቻችን ናቸው። እዛ ቦታ ላይ መገናኘት ማለት በጣም ነው እንጂ ምን መኪና እኔ ያስፈራኝ ነበር። ምሳሌ እንጦጦን በሌሊት ማውረድ በዛ ሰዓት እሱ ራሱ ሾፌሮቹ ይደክማሉ። ብቻ በጣም ብዙ ሪስክ ነገሮች ነበር። ያን ሁሉ ነው የተወጣችሁት። በጣም ተባረን እናውቃለን። አንዴ ምሳሌ ሲሲዲ ነበር የምንቀርጸው ሲሲዲ ግቢ ውስጥ የወይዘሮ ሮማንን ቤት ሆነ ጊዜ ተከሰስን። ግቢ ውስጥ ከኛ ቤት ፊት ለፊት ሶስተኛ ቤት አንድ የፓርላማ አባል የሆኑ ሰውዬ ነበሩ። ሶስታቸው ድምጽ ረበሸኝ ብለው ማታ ማታ ምናምን ተከሰስን። በነጋታው ደብዳቤ መጣ፣ ውጡ ተባለ። ሰውየው ምን ማለት ነው? ረጅም ጊዜ የቀረጽንበት ቤት ነው። ስለዚህ ስቶሪ እንደገና ወደ ኋላ ተመልሶ ሮማን በቃኝ ይሄ ቤት ትራውማታይዝድ ሆኛለሁ ብላ ወደ አያቶቼ ወደ ምናምን ቤት ልሄድ እንደገና መቀየር አዲስ ቤት እንደገና እሱ ሴታፕ ተደርጎ ስቬሪታ በአጠቃላይ ኢንዱስትሪው በጣም መከራ ነው ያሳየው። ከዚህ ጋር በተያያዘ አሁን በርካታ ድራማዎችን ወይንም ፊልምም ሊሆን ይችላል አብዛኞቹን ሎኬሽን ገንብቶ የመስራት ነገር አለ። አሁን አብዛኛው ውጪ ነው። መገመት ከምንችለው በላይ የሚተባበሩ ሰዎች አሉ። እነሱ መመስገን አለባቸው። የብዙ ድራማዎች የብዙ ፊልሞችን ያለምንም ሀሳብ ልጆቻቸውን ማታ አስተኝተው ሌላ ቦታ ወስደው ምቾት ፈልገው አንዳንዶቹ የምንሰማቸው ታሪኮች ከማሳመር የተነሳ የሚያበላሹ ሁሉ አሉ። እንዲያምርላችሁ ብዬ እኮ አስቀባሁት ይለዋል። ሶፋ እኮ ቀየርኩላችሁ ይላሉ። ግን የተጀመረበት ሶፋና ግድግዳው ያኛው ነው ኮንቲኒቲ የሚባል እኔ እኮ እንዲያምር ብዬ ነው ብለው እዛ ድረስ የሚሄዱ አሉ። እና ያላቸውን ሱቅ ሆቴል ምናምን የሚተባበሩ አሉ። እነሱን እዚህ ውስጥ አግኝተናቸዋል። በጣም ብዙ እጅግ በጣም ብዙ ሰው ቤቱን ለቆልን ሰርተናል። አከራይቶንም ሰርተናል። አይ ሚን ግን በጣም ብዙ የሰጠን ነው የሚበልጠው። በተለይ ወደ በኋላ አካባቢ ድራማው እየታየ ሲመጣ ካራክተሮቹ እየታወቁ ድራማ ሲመጣ በደንብ ደግሞ አደይ ነው ስንላቸው ቅረጹ ትልልቅ ሆቴሎች መናፈሻዎች እንደዚህ እያስከፈሉ የሚያሰሩ ቦታዎች ይፈቅዱልን ነበርና እነሱን ማመስገን በጣም ጥሩ። እንደዚህ አይነት ምቹ ሁኔታን ላመቻቻችሁ ላገዛችሁንና ይሄንን ቆንጆ ስራ ለሰጣችሁን ሁሉ ደግ ሰዎች እናመሰግናለን።